ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ አለው አልሐምዱሊላህ ደህና ነኝ። ዛሬ ቀለል ያለ ምሳ ለልጆቼ ልሰራላቸው ነው እና ቤት ባሉን ነገሮች፣ ስለዚህ ያው ግብአቶቹን ይዤላችሁ መጥቻለሁ። መጀመሪያ ያው ዱቄት ከማብኳት ከሊጥ ነው የምንጀምረው እና ስለዚህ እሱን ያው ለሊጥ የሚያስፈልገንን ነገር ይዤ መጥቻለሁ። እንደምታውቁት ያው እርሾ እንዲሁም ደግሞ ዱቄት፣ ጨውና ትንሽ ደግሞ ዘይት ይዤ መጥቻለሁ። እነዚህን ነገሮች አድርገን እናቦካና ሊጡን፣ ከዛ ደግሞ ሊጡ ኩፍ ሲል ደግሞ ቀጥሎ ያለውን ነገር ደግሞ አሳያችኋለሁ ማለት ነው። ስለዚህ ቢያንስ 1-2 ማንኪያ ወይ 3 ማንኪያ ለስለስ ሊጡን እንዲያደርግላችሁ ብቻ ዘይት፣ እንዲሁም ደግሞ ያው እንደዚህ 1 ማንኪያ የሚያህል እርሾ፣ እንዲሁም እንደዚሁ ደግሞ 1 ማንኪያ የሚያህል ደግሞ ጨው ታረቁና እንዲሁም ደግሞ ዘይቱን አርጋችሁ የምትቸኩሉ ከሆነ በሙቅ ውሃ፣ የማትቸኩሉ ከሆነ ግን በቀዝቃዛ አርጋችሁ ትንሽ ሰዓት ቁጭ ማድረግ ትችላላችሁ። በነገራችን ላይ ዘይቱንም ወይም ኖርማል ዘይት ማንኛውም ያላችሁን ዘይት ማድረግ ትችላላችሁ። እኔ ያው ትንሽ ስለቸኮልኩ ምሳ ሰዓቱም ስለደረሰ በሙቅ ውሃ ነው ማቦካው እና እንደዚህ አርጋችሁ የምትፈልጉትን ያህል ምንድነው ስሙ ዱቄት አድርጋችሁ አብክታችሁ ኩፍ እስኪል ድረስ መጠበቅ ማለት ነው። ከዛ ደግሞ ኩፍ ብሎ እንደገና ደግሞ ግብአቶች አሉት። ቀላል ነገር ነው፣ በጣም ቀላል ነገር ግን ልጆች ደስ ብሏቸው የሚበሉት ነገር ነው። ስለዚህ አሁን አሳያችኋለሁ። እንግዲህ ሊጡ ኩፍ ይበልና ደግሞ አብክቼ ተመልሼ እመጣለሁ። እኔ 1 ኪሎ ነው ያዘጋጀሁት። እናንተ የሚበቃችሁን ያህል አድርጋችሁ ማውካት ትችላላችሁ። እኔ 1 ኪሎንም ሁሉ አላቦካውም፣ 2 ናቸው ልጆቹ። ስለዚህ እንደዛ አድርጌ ነው የምሰራላቸው። እንግዲህ ያላችሁ እንደዚህ ሆኖ እንዲለስለስ ብሎ ሲጨርስ በቃው ማለት ነው። እንደዚህ ለስለስ፣ ምክንያቱም በጣም ራስ ማለት የለበትም፣ በጣም ድርቅ ማለት የለበትም። ስለሚዳመጥ እንደዚህ ሲሆንላችሁ በቃ ማለት ነው። እና እኔ 1 ኪሎ ሁሉ አልጨረስኩም፣ ይሄንም ያህል ምናምን አስቀርቻለሁ። ስለዚህ እናንተም የሚበቃችሁን ያህል ዱቄት ማድረግ ትችላላችሁ። በቃ እንደዚህ ሲሆን አሁን ላስቲክ አለብሰውና በደንብ ኩፍ እስከሚል ድረስ አንዴ ኩፍ ብሎ መልሼ ሁለተኛ ኩፍ ሲል ተመልሼ እመጣለሁ ማለት ነው። ያው ሊጡን አብኩቼ ተመልሼ መጥቻለሁ። ሊጡ ኩፍ እስከሚል ሊጡ ላይ የምናደርገውን ስልስ ወይም ደግሞ ማባያ እንሰራለን። ሽንኩርት ከትፌያለሁ። እዚህ ጋር ነጭ ሽንኩርት አለ። ከዛ የምጨምረው እዚህ ጋር ሶስ ያለ፣ እናንተ ስጋ ካላችሁ ስጋ መጨመር ትችላላችሁ። እኔ ግን ስጋ ስለሌለኝ ሶስ ነው ተጠቅሜ ያሰብኩት። እዚህ ጋር ካሮት አለ፣ እዚህ ጋር ቲማቲም፣ ቃሪያና ክኖር አለ ማለት ነው። እነዚህን በመጠቀም ነው አሪፍ ምሳ ልሰራ ያሰብኩት። ሽንኩርቱ ይጠበስና ተመልሰን እንመጣለን። ይሄው ሽንኩርቱም ነጭ ሽንኩርቱም ቲማቲሙም ጥብስ ብሎልኛል በደንብ። እርድ ጨምሬበታለሁ እኔ። ከዛ የቀደሙን ሶሲ በደንብ ሲጠበስልኝ ሶሲውን ገለበርኩት። ውሃውን ግን ድፉት፣ ሊጥ ላይ ልናደርገው ስለሆነ ውሃው ምንም አሪፍ ነገር አይኖረውም ማለት ነው። ማለት ሊጡን እንትን ይልብናል። ደረቅ ያለ ሲሆን ነው ለሊጥ አሪፍ የሚሆነው። ከዛ ይሄንን እንደዚህ እንዳለ እናደርግና ካሮታችንን እንጨምራለን። ካሮታችንን ከጨመርን በኋላ በደንብ እናደባልቀዋለን። እኔ ካሜራ ስለያዝኩኝ ማደባለቅ አልተመቸኝም። በደንብ አደባልቄው ትንሽ ጥብስ ሲልልኝ እንቀጥለውን ግብአት ደግሞ ይዤ እመጣለሁ። ይኸው አሪፍ ሆኖ ተጠብሷል። ካሮቱ ክሽ ቢል አሪፍ ነው። ይኸው እነዚህን ቅመሞች እጨምርበታለሁ። 2 አይነት ቅመም ነው እንጨምርበት። ክኖሩን ጨምሬዋለሁ እንትን እንዲልልኝ እንዲሟሟልኝ፣ ውሃ ስለማንጨምርበት ለራሱ ቀስ ያለ እንዲሟሟልኝ ክኖሩን ጨምሬያለሁ። ትንሽዬ ጨው አድርጌያለሁ። ውሃ ስለማልጨምር በራሱ ቀስ ያለ እንዲሟሟ ማለት ነው። እንደዚህ ይሆናል።
እዚህ ላይ አንጨምረውም። ለምንድን ነው? ልጆች ስላሉ ለእኛ ለምንፈልገው ብቻ በኋላ ለእነሱ ከቀነስን በኋላ ቃሪያው ይገባል ማለት ነው እንዳይቃጠሉ። ስለዚህ አሁን ወደ ሊጡ ላይ ማድረግ ነው የምንጀምረው ማለት ነው። ይሄ በቅቶታል። አሁን ከእሳቱ ላይ ወርደን ወደ ሊጡ ትንሽ በረድ ሲል ትንሽ በረድ ማለት አለበት ሊጡን እንዳይቀደው ትኩስ ሲሆን። ስለዚህ በረድ ብሎ ወደ ሊጡ ላይ እናደርገዋለን ማለት ነው። ይኸውላችሁ ቤተሰቦች አሁን ሊጤም ኩፍ ብሎልኛል። ይኸው እንደዚህ ትንንሽ የሚያህል አርጌ እንደዚህ ደግሞ ኖርማል በትንሹ ክብ ትዳምጡትና ከዛ በኋላ ይኸው ይሄኛውን እንደዚህ አርጋችሁ ትንሽ ሊጡ የሚችለው ያህል እንደዚህ ታረጉበታላችሁ። ከዛ በኋላ ይሄንን እጥፍ እያረጋችሁ በማንኪያ በሹካ እችን ጠርዟን እንዲህ እያረጋችሁ ማስያዝ ማለት ነው። አያችሁት? እቺ ጠርዟን እንዲህ በደንብ አርጋችሁ፣ ምክንያቱም እንትኑ እንዳይወጣ ምንድነው ስሙ የገባው ውስጥ ስልሱ እንዳይወጣ እንደዚህ አድርጋችሁ ጫፍጫፉን በደንብ ታስይዙታላችሁ። ዛሬ ከልጄ ጋር አንድ ላይ ነው የምንሰራላችሁ። እንግዲህ ይቅርታ ያው እሱም አንድ ላይ እየሰራ ነው። ስለዚህ እንደዚህ አድርጋችሁ ሁሉንም እነዚህን ትንንሾቹን እየዳመጣችሁ እንደዚህ ታረጉትና ስልሱን ማድረግ ማለት ነው። እና እንደሱ አድርጋችሁ ከዛ ትደረድሩታላችሁ። ከዛ ሙሉን እንደዚህ ደርድሬ ጨርሼ ተመልሼ ልምጣ ማለት ነው። ያው እንደምታዩት አሪፍ የሚያምር ምሳ ደርሶልናል። ያው ደስ ሲል ያው ከጀርባውም ቃ ብሏል። ያው ከፊት ለፊቱም አሪፍ ሆኗል ማለት ነው። ውስጡም ያው እንደዚህ አሪፍ ሆኗል። ስለዚህ አሁን ይሄንን ካቻፕ ወይም ደግሞ ሌላ የምትፈልጉትን ነገር እየተጠቀማችሁ ምሳ መብላት ትችላላችሁ። ቁርስም ለማንኛውም ጊዜ መክሰስም ሊሆን ይችላል። እንግዲህ ያው አሪፍ አድርገን ሰርተናል። የዛሬ ቪዲዮችን ይሄን ይመስል ነበረ። ከወደዳችሁት ላይክ፣ ሼር አድርጉ። እንዲሁም ለማበረታታት ሰብስክራይብን ንኩልን። ሀሳብ አስተያየት ካላችሁ ኮሜንታችን ክፍት ነው። ባይ